እንግዲህ ቤተሰብ ከብሩክና ከሃይሚ ምላሽ ስጠብቅ ጥሩ ነገር ሀብም ጋር እየደወልኩ ምላሽ ስጠብቅ ቴክስት ጽፍላቸው ይመልሳሉ ብዬ ብጠብቅም ሶስቱም እንግዲህ ለመመለስ ፍቃደኛ አይደሉም። የኔን ቴክስቶችንም ሆነ ድወላዎችን ለመመለስ ፍቃደኛ አይደሉም። ሁላችሁም እያላችሁ ነበር ትናንትና በሰራሁት ቪዲዮ ኮመንት ላይ ለሀብም ለብሩኬም ለጨረቃዋም አሳውቃቸው፣ ሃይሚ ማወቅ አለባት፣ ብሩኬም ሀብም ማወቅ አለባቸው። እኔ ሁላ አለፌ ከዚህ ጋር እንኳን ለመደወል ሞክሬ ነበር። ሁላቸውም ለማንሳት ፍቃደኛ አይደሉም። እኔ ለምን እንደሆነ አላውቅም። ቤተሰብ ግን ደግሞ እነሱ ያ ነገር ምላሽ ለመስጠት መልሰው ለመደወል በመዘግየታቸው እና እነሱ ጉዳዩ እንደማያሳስባቸው በመሆናቸው ጉዳዩ የሚያሳስበው ሰው ግን ነገሩን ያየ ሰው የሰራሁትን ቪዲዮ ያየ አንድ አካል እንግዲህ ምላሽ ሰጥቷል። በጣም ተናዱ፣ በጣም ስሜታዊ ሆኑ። ቴሌግራም ላይ እየከተከተኝ ነው የምላችሁ ቤተሰብ እና አያችሁ፣ እናንተ ነበራችሁ ምላሽ መስጠት የነበረባችሁ። እናንተ ህይወት የተነካ ገባችሁ። እናንተ ህይወት እንዲነካ ስለማልፈልግ ቡቡም ቅመሟም ህይወታችሁ በስርዓት እንደ በፊቱ እንዲሄድ ስለምፈልግ እንግዲህ ለእናንተ ይበጃል የምለውን ነገር እንግዲህ እየፈላለኩ የሆነ እየቆፈርኩ ምን እያልኩ እየተሯሯጥኩ ለማግኘት እየሞከርኩ ነበር። አግኝቻለሁ። ያንን ምላሽ ከእናንተ ስጠብቅ ምላሽ የሰጠው ሌላ አካል ነው። ተነካው ብሎ ያሰበው ሌላ አካል ነው። እውነትም ተነክቷል። ምክንያቱም ከዚህ በኋላ ይህንን ነገር እናንተ ስትደርሱበትና ስታረጋግጡ የዛ ሰው ነገር ከእናንተ ህይወት ጋር ይላቀቃል። የዛ ሰው ነገር ያበቃለታል። ከዛ በኋላ ብሩኬ ሃይሚ ምናምን ማለት ይቀራል። ያ ነገር አሳስቧቸው እንግዲህ እየለፈለፉ ነው። ኮመንትም ላይ እንዳያችሁ ነው ቤተሰብ ለብሩኬ ለሃ ምናምን እያላችሁ ስለነበር እኔም ለሁሉም ለማሳወቅ ሞክራለሁ እና ያ ሰው እንግዲህ ተነክቻለሁ፣ ህይወቴ ተነክቷል፣ ከኔ ጋር የሚያገናኘው ነገር ነው። እንዴት ብታጀራ ህክምና የለም ትላለህ? ምን ቤት ነህ? ምን አገባ ብሎ እንግዲህ ያ ሰው ተቆርቆሮ ተናግሮኛል ማለት ነው። እንደምትጠብቁት ነው ማን እንደሆነ የምነግራችሁ ይሆናል። ግን በመጀመሪያ ሁላችሁም እስከ መጨረሻው ማየታችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ትኩስ መረጃ ሲኖር ከኛ ጋር ነው እና የምታገኙት። ሁላችሁም ሰብስክራይብ ያደረጋችሁ የደውል ምልክቱን እየነካችሁ ሀሳብ አስተያየታችሁን ኮመንት እያሳወቃችሁ ብሩክና ሃይሚን ለምን ሜንሽን እንደማታረጉት ኮመንት ላይ አልገባ ብሎኛል። ሜንሽን አድርጋችሁ የሆነ ነገር ጻፉ፣ ይደርሳችኋል። ምክንያቱም ሜንሽን ስታረጉ ከላይ ነው የሚመጣው። የእናንተ እንትን እንደ ኖቲፊኬሽን ይገባላችኋል። እነሱ ኖቲፊኬሽናቸውን ሲነኩ ደግሞ አዩት ማለት ነው። ተዘዋዋሪ ገባችሁ። ለምን ደግሞ ሜንሽን የተደረጉት ብሎ ይነካል። እኔ እውነት አልዋሻችሁ፣ የሆነ ሰዓት የሆነ ታይም ላይ እነ ብሩኬን ሜንሽን አደርጋለሁ ብዬ የተሳሳተ ሰው ትልቅ እንደዚህ በሚሊዮን ሰብስክራይብ ያለው ሰው ሜንሽን አድርጌ ኢትዮጵያዊ አይደለም እውነት ነው መናገርና ያ ሰው ለምን ሜንሽን አደረገኝ ለምን ብሎኛል። እና ቃያችሁ አይደለም እነ ብሩኬ በሚሊዮን ያለው እንኳን ተከታይ ያለው ሰው እንኳን ምላሽ ይሰጣል እላችሁ ፈልጌ ነው። ሁላችሁ ሜንሽን አድርጓቸው። አሳሳቢነቱ የጉዳዩ ነገር ምናምን ጨረቃ ፋሚሊ እንዳለ የተረዳው ይመስለኛል። እዚህ ሀገር እዚህ ቡታጀራ ላይ ሕክምናው እንደሌለ እዚህ ቡታጀራ ቀርቶ አዲስ አበባ እንኳን በቅርቡና ውስን ቦታ እንዳለ ሁላችሁም ተረድታችኋል ብዬ አስባለሁ። ሁሉም ጨረቃ ፋሚሊ ደግሞ ሲያል እነ ብሩኬን ማንቃት ነው ያለብን። ገባችሁ? እነሱ ስልክ አልመለስም፣ ቴክስት አልመለስም። ቴክስት እኔ እውነት ለመናገር ቴክስትም ሊበዛባቸው ይችላል፣ ድወላም ሊበዛባቸው ይችላል። ለመመለስ ግራ ሊገባቸው፣ ለማየት እንኳን ግራ ሊገባቸው ይችላል። ምክንያቱም በዙሪያቸው ያለ ሰው ዘመድ አዝማዱ ከሆነ ቦታ ከምን በአይን የሚያቅጅላስ ምናምን ያጨናንቃችኋል። አብራችሁን እናንተ ልጆች ኧረ ተው እንዲያርጉ ምናምን ያው የዛ ሁሉ ሰው ቴክስት ማየት የዛ ሁሉ ሰው ጥሪ መመለስም ሊከብዳቸው ይችላል። አይኑ ግን ቢችሉ ትንሽ ቢመረምሩ ታሪፍ ነው። ባላቸው ትርፍ ሰዓት አብዛኛው ሰዓት ቁጭ ብለው ነው አንድ ቪዲዮ ይሰራሉ። አብዛኛው ሰዓት የቀኑ 90% ቁጭ ብለው ነው የሚያሳልፉት። የሆነ ቦታ እየዘየሩ ምናምን ካፌ ላይ ምናምን ነው የሚያሳልፉት። ያን ታይም ማየት ይቻላል፣ ቼክ ማድረግ ይቻላል። ለራሳችሁ ጉዳይ አንገብጋቢ ጉዳይ እስከመጣ ድረስ ሁሉንም ትርኪ ምርኪውን መፍትሄ ሀሳብ ያመጣውንም እንግዲህ መዝጋት ጥሩ አይደለም። ብሩክና ሃይሚ በህይወታችሁ መቅሰም አለባቸው። የነገ ቀን የተሻለ ነገር እንኳን ቢመጣ ራሳችሁ ላይ ነው እድል የምትዘጉት። ስለዚህ የሆነ ነገር ቼክ ማድረግ አለባቸው። ምን ተፈጥሮ ይሁን ምናምን ቴክስት በሰሱ ግርብ እያደረጋችሁ ማሳለፍ ትችላላችሁ። ያን ያክል አሳሳቢ አይደለም። እኔ በዚህ መሀል ይሄ የተናገረኝ ሰው የሚናገረው ቴክስት የሚጽፍለት የሚሰድበው ሰው አይጠፋም። በቃ
እና ያ ሰው ግን ይመልሳል። ገባችሁ አይደለም? እንደዚህ ቴክስት ቀርቶ ቪዲዮዎች እንኳን እያየ ምላሽ ይሰጣል። በጣም ረጅም ጊዜ ሆኖ ነበር ከዩ ጋር ካወራን እስቲ አንድ ግሩፕ ላይ አንድ ላይ ነን እና ያው ስልኬ እንኳን በደረሰው ግሩፕ ላይ ገብታ ማግኘት ትችላለች። ገባችሁ? እና ያ ግሩፕ ላይ እሷም ከዚህ በፊት በምትሰራው ኪነ ጥበብ ውስጥ ነበረች፣ ሞዴሊንግም ነበረች እና እዛ ቻናል ላይ ያለው እዛ ላይ አግኝታ ስልኬ ጽፋልኛለች። ምን አገባህ? ምን ቤት ነው በማይመለከት ነገር ለምን እንደምትቆረቆር? የራስህ ህይወት የለህም? ኑሮን አትኖርም? አንዳንዴ የእሷ አባባል አንዳንድ ጨረቃ ፋሚሊ ያስታውሰኛል። አንዳንዶቻችሁ በቃ አይመለከትም የራሱ ህይወት ምናምን መፍትሄ ሀሳብ ለማምጣት እየጣሉ ነው። ጨረቃ ፋሚሊ ሲጎዱ ወር ደግሞ ባልሆነ ነገር ስማቸው ሲጠፋ እዚህ ቁጭ ብዬ ማየት አልችልም። አንቺ እዛ ጋር እኔን ተዋርፈ ቁጭ የራሱ ህይወት ኑር ምናምን የምትይ ዘና ብለሽ ቁጭ ብለሽ እያየሻቸው ነው። ምናልባት የእነሱ ነገር አላስጨነቀሽ ይሆናል፣ እኔ ግን ያስጨነቀኝ። ስለዚህ እባካችሁ ጨረቃ ፋሚሊ ከዩ ጋር ትመሳሰሉ። የራሱ ህይወት ኑር ምናምን አትበሉ። የምር የራሱ ህይወት ኑር ምናምን ብላችሁ እኔ እዚህ ጋር ለመፍትሄ ሀሳብ የምሯሯጠው ነገር የማመጣው ሀሳብ ካልተመቻችሁ ነቅሎ መውጣት ነው። የኔን ቻናል አለማየት ነው። ይመጣል ቻናሌ ስክሮል ማለት ነው። ገባችሁ? ቪዲዮን እያያችሁ አጣጥማችሁ ከጨረሳችሁ በኋላ በቃ የራሱ ህይወት እባክህ ኑር ምናምን የምትሉ ሰዎች አይመቸኝም። ምናልባት ለእኔ አስባችሁ ሊሆን ይችላል። በቃ እነሱ ተዋቸው እንደፈለጉ ኧረ ስለነሱ አትጨነቅ አይነት ስታፍ ሊሆን ይችላል። ግን ብቻ ምንም ቢሆን ምንም ደስ አይልም። እኔ ደስ አይለኝም ቤተሰብ። ስለዚህ እዩም እንደዛ ነው ያለችው። የማይነካ ነገር እየነካ በማይመለከት አትግባ። ታውቀዋለች ቡታጀራ እንደሌለ እኮ ታውቀዋለች። ብሩክና ሀይሚ ግን ለምንድን ነው አውቀው ነው እንዴ ዝም የሚሉት? እያዛጉን ነው። ቡታጀራ እንደሌለ ጠፍቷቸው ነው የምር ቤተሰብ። አሁን በቃ ምክንያቱም ሙሉ በቃ የሆነ ቦታ ቤት ሰዓትና እንዴ እነሱ ምንድን ነው ይናክል? ማንም እኮ የሚያውቀው ነገር ነው። ይናክል ዴኔ ቀላልና የተራ ነገር ሆነ እንደ ኢትዮጵያ ራሱ በቅርቧ እንዲያወቅ ነው ምናምን ቢለኝ ሰው በጣም በዛ እና አውቀው ነው ወይ እያዛጉን ያሉት? ብሩክና ሀይሚ አውቀው ነው እንዴተኙት? እኔ ግራ ገባኝ ቤተሰብ፣ በጣም ግራ ስለገባኝ ነው እንደዚህ የምልህ። ሙሉ ሀገር እያወራበት ያለው ነገር ዲኤንኤ ምን እሺ ነውና ዲኤንኤ ቀላል ነገር ሆነ እንዴ ምናምን እያለ እነሱ ግን ብቻ ስለሱም የምናወራ ይሆናል። ለብሩኬም ለሃይሚም ባሉበት ቦታ እኔ አፈላልጌ አግኝቼ ለማውራት እሞክራለሁ። በቀጥታ እንደዚህ ፌስ ቱ ፌስ ቁጭ ብለን ለማውራት እሞክራለሁ። በተረፈ ትናንትና ቪዲዮ ምንም አላልኳችሁም። የትናንትና ቪዲዮ በጣም ባይዜ ትንሽ ከበድ ያለ ሀሳብ ይዞ ነው የመጣው ብዬ አስባለሁ። ለእኔ እንደ እናት ልጇን መስጠት ከባድ ነው። የፈለገ ችግር ውስጥ ያለች እናት እዩ ችግር ውስጥ ሆነ አይደለም፣ የፈለገ ችግር ውስጥ ያለች እናት ልጇን አሳልፋ ትሰጣለች ብዬ አላምንም። እናንተም እንደማታምኑ እጠብቃለሁ። አልወልድም ያላችሁት ልጅ እንኳን ከተወለደ በኋላ ታሳድጉታላችሁ ደስ ብሏችሁ። ያው እና እዩና ሀሰን እንግዲህ መተው ሀሳብ ይዘው መተው እንትናን እዩን ልጇን እናሳድግላታለን፣ ካልሆነ ቤቱን ተከራይተን ምናምን የሚያስፈልጋትን ነገር በሙሉ እናሟላለን ከህይወታችን ብቻ ውጪ። እዩ እንደዛ ነው የሚሰማችሁ የሚል ቤተሰብ እዩ ጥቅም ፈልጋ መላ ፈልጋ ልጇን ማሳደጊያ ታምናን ነው እንደሚመስላችሁ ነው። ተሳስተናል። ሁላችሁም ተሳስታችኋል። እዩ የምትፈልገው ብቸኛ ነገር ብሩኬንና ብሩኬን ታርጌት ያደረገችው ብሩኬን እንጂ ገንዘቡን ልጅ ማሳደግ እንትኑ ምናምን አይደለም። ብሩኬን ከልቧ የምትፈልገው በቃ ለምን አንረዳትም ቤተሰብ? ብሩኬን ከልብ የምንፈልገው ከምንም በላይ ብሩኬን ነው። ከብር ከምን ከቁስ ከምናምን በላይ ማለት ማሳደግ ከብዷት እንዲህ ብላ አይደለም። ሌላ የሚያሳድግ ቢኒም ሊያሳድግ እያለ ነው አይደል? እሷ የምትፈልገው ታርጌቷ ብሩኬንና ብሩኬን ነው። አንድ ሰው ካጣው እንትኑን ጎዳለው ምናምን የሚባል እንደዛ ነች። በቃ በጣም ብሩኬን ታርጌት አድርገዋለች። በጣም ብሩኬን በጣም ነው የፈለገችው። እንዴ እናክል ድሮ እኮ ፍቅረኛሽ ነበር። ቢያንስ ድሮ ጨርሰሽ ነበር። ድሮ መጨረስ አልነበረብሽም። እንደዛ ከሆነ ድሮ በቃ መለያየት አልነበረባችሁ። እና ከምትፈልግ ከሆነ ወይስ በአዲስ ሀገር አሸብሽ? እኔ እንዴት እንደሆነ አላውቅም። አንዳንድ ሰው ከታች ታዩትና ከታች ሰው አይለወጥም ብላችሁ ስትሉ ፏ ብሎ ተለውጦ ህይወቱን አሳምሮ ሲመጣ ልደነግጡ ትችላላችሁ። የጣላችሁት ነገር ሲያምርበት አስቡት ቤተሰብ። እንደዛ ተሰምቷትም ሊሆን ይችላል እንጂ ማሳደጊያ ታምናን አይደለም። ሀይሚሻም በቃ ንቅት ብለሽ እንደዚህ ምናምን
የመፍትሄ ሀሳብ የምትሆን የራስሽን ስቴፖች ስለሄድሽ በጣም ደስ ብሎኛል። እንቅት ብለሻል። በቃ ይሄ ኃይልሽን እፈልገው ነበር ሀይሚሻ፣ እውነት ለመናገር ይሄ ኃይልሽን ያስፈልገን ነበር። እኛ የምንፈልገው ይሄ ነው። በቃ ይሄ ተጎታ ብላ ተሰባብራ ሀይሚን ማየት አንፈልግም። በቃ ወደ መፍትሄ ወደ ገደለው ብሩኬ እንዴት እንደሆነ አላውቅም። ቤተሰብ በጣም በቃ እኔ እንጃ። ትናንትና ራሱ ቪዲዮ መታ ደንዝዝ ብሎ እኮ እያያቸው አለቀ። ዛሬ ይቀጥላል ብዬ ነው የማስበው። ቪዲዮ ተቀርጿል፣ ግን እንዲቀጥል ተፈልጎ ይመስለኛል እንጂ ብሩኬ እዛ ጋር መገኘቱ ምንም አልታየኝም። ምክንያቱም ዛሬ ቪዲዮ ካልቀጠለ ምንም አልታየኝም። ብሩኬ ምን እንደሚያደርግ በሀይሚ ሀሳብ ሀይሚን የሚቃረናት አይመስላችሁ ቤተሰብ? እኔ አሁን እየመሰለኝ ያለው እንደዛ ነው። ሀይሚን ተቃውሞ ምናምን ገባችሁ? ሀይሚን ተቃውሞ ምናምን የሚሰራ እየመሰለኝ። እንደዚህ ሀሳብ መሆን የለበትም ቤተሰብ። ምክንያቱም አዳር ብቻ እንጃ በቃ ልጅቷን እናሳድጋት ሳይሆን እናዝናናት ብላችሁ ከኛ ጋር ተዋል ዛሬ ብላችሁ አዲስ አበባ ውስጣችሁ አስመርምሩ። ዝም ብሎ ሁይታ ምናምን አያስፈልግም። ላሳድግልሽ ምናምን ያለ ምናምን በገንዘብና ገዝሽ ምናምን አያስፈልግም። ምንም ማገዝ አይጠበቅባችሁ፣ ምንም ማሳደግ አይጠበቅባችሁ። ዲኤንኤ ውስጣችሁ ማስመርመር ብቻ ነው። መች ዲኤንኤ ያስመረምራል? መች ልጅቷ ተረጋገጠ ያንተ መሆኑ? ለምን አትነቁ? እና ሜንሽን አድርጉልኝ ቤተሰብ። ብሩክና ሀይሚን በደንብ ሜንሽን አድርጓቸው። ኮሜንት ላይ ሀሳብ አስተያየታችሁን አቅርቡ። ሞር የተሻለ ነገር እንድናደርግ አድርጉ። በቃ የተሻለ ነገር እንድናደርግ ነገ ምን ማድረግ እንዳለብን መወያየት አለብን ቤተሰብ። ጨረቃ ፋሚሊ ነው እንግዲህ ቤተሰብ ነው እና እንደ ቤተሰብ እንወያይ። ለብሩክና ለሀይሚ የሚበጀውን ነገር እንነጋገር እስኪ። ስለዚህ ኮሜንት ላይ እንነጋገር። ሌሎላችሁ ሀሳብ ሪፕሌይ የምመልሰው መነጋገር ስለምፈልገው ከእናንተ ጋር መፍትሄ ሀሳብ እንድታመጡ ፈልጋለሁ። በቃ እኔ ቃላቶችን ነው የምፈልገው፣ ኢሞጂዎችን አይደለም ቤተሰብ።